ሰላም ተማሪዎች እንደምን አላችሁ? አሰፋኔን ከዩንጓን አካዳሚ የ12ኛ ክፍል የጂኦግራፊ መምህራችሁ ነኝ። በዛሬው ትምህርታችን ናቹራል ሪሶርስ ከዴቨሎፕመንት ጋር ያለውን ግንኙነት እናያለን። ምንድነው የዩኒታችን አምብሬላ የሚለው ኢሹስ ኢን ሰስቴኔብል ዴቨሎፕመንት ዋን ነው። ማኔጅመንት ኦፍ ኮንፍሊክት ኦቨር ሪሶርስስ ነው። ሰስቴኔብል ዴቨሎፕመንት ዝቅ ብለን የምንመጣበት ነው። ሰፊ ዘርፎች ያሉት በመሆኑ ከተፈጥሮ ሀብቶች ጋር ባለው ግንኙነት በተነሳ ነው ምዕራፉ የሚያተኩረው። እሺ የመጀመሪያው ነጥባችን ዳይሜንሽን ኦፍ ሰስቴኔብል ዴቨሎፕመንት ነው። ቁልፍ ቃል ኤስዲ ነው። ሰስቴኔብል ዴቨሎፕመንት ነው። ሰስቴኔብል ዴቨሎፕመንት ዘርፎች በተመለከተ ነው። ሰስቴኔብል ዴቨሎፕመንት ማለት ምን ማለት ነው? ትርጉሙን እናያለን። እንዲሁም ዘርፎቹ መገለጫዎቹና ዘርፎቹ ምን ይመስላሉ የሚለውን እናያለን። ኪ ዴፊኒሽኑን በምናይበት ሰዓት ዋናው ትርጉሙ ብራንድትላንድ ኮሚሽን በ1987 እንደ አውሮፓውያን አቆጣጠር የተሰጠ ዲፊኒሽን ነው። ዴቨሎፕመንት ዛት ሚትስ ዘ ኒድስ ኦፍ ፕሬዘንት ጄኔሬሽን ዊዛውት ኮምፕሮማይዚንግ ዘ ኤቢሊቲ ኦፍ ፊውቸር ጄኔሬሽን ቱ ሚት ዜር ኦውን ኒድስ ነው። ስንተረጉመውን ማለት ነው ቀጣይነት ያለው ልማት ነው። ሰስቴኔብል ዴቨሎፕመንት ቀጣይነት ያለው ልማት ማለት የአሁኑ ትውልድ ፕሬዘንት ጄኔሬሽን ፍላጎቱን ሲያሟላ የተፈጥሮ ሀብትን በመጠቀም ኢኮኖሚን በማበልጸግ ደህንነቱን ሲጠብቅ የወደፊቱን ትውልድ ፍላጎት የማሟላት አቅሙን በማይጎዳ መልኩ ነው ማለት ነው። በማይጎዳ መልኩ ነው። ለምሳሌ የአሁኑ ትውልድ መሬትን፣ ውሃን፣ አየርን፣ ማዕድንን ይጠቀማል ኒዶች ስላሉት የምግብ ፍላጎት፣ የመጠለያ ፍላጎት፣ የቴክኖሎጂ ፍላጎት፣ የኢኮኖሚ እድገት ፍላጎቶች አሉት። ይሄን ፍላጎት ሲያሟላ የሚቀጥለው ትውልድም ሪሶርሱን የተፈጥሮ ሀብቱን ስለሚፈልገው የሚቀጥለው ትውልድ ፍላጎቱን የማሟላት አቢሊቲውን ወይም አቅሙን በማይጎዳው መልኩ ማለት ነው። ስለዚህ ሰስቴኔብል ዴቨሎፕመንት ፕሌስስ ሪሌሽንሺፕ ቢትዊን ኢኮኖሚክ ግሮዝ ኤንድ ኢንቫይሮንመንት አት ኢትስ ሴንተር ማዕከል የሚያደርገው ኮንሰፕቱ ኢኮኖሚክ ግሮዝን በአንድ በኩል የአካባቢ ደህንነትን በሌላ በኩል አገናዝቦ የመሄድ ልማት ማለት ነው። ለምሳሌ 1 ሄክታር መሬት ቢኖረን አሁን 40 ኩንታል ብናመርትበት በየ6 ወሩ እስከዛሬ 10 ዓመት እስከዛሬ 20 ዓመት 50 ዓመት ድረስ 40 ኩንታል የማምረት አቅሙን በማይጎዳ መልኩ ለምነቱን በማይጎዳ መልኩ ከዴግራዴሽን ከኢሮዥን ተከላክለ ነው ማለት ነው። አማራጭ ትርጉምም አለ። በሌላ ትርጉም ዴቨሎፕመንት ፓዝ that is sustainable if total welfare including consumption, environmental quality, social equity does not decline along path ነው። along path means along time through time ሶስት ነገሮች እኩል መሄድ አለባቸው። የመጀመሪያው ኢኮኖሚክ ግሮስ፣ ሁለተኛው ኢንቫይሮንመንት፣ ሶስተኛው ሂማን የሰው ልጅ ደህንነት፣ የአካባቢ ጥበቃ እና የኢኮኖሚ እድገት ተጣጥመው ለረጅም ጊዜ የሚሄዱበት መንገድ ማድረግ ነው። አሁን አንደኛው በጣም ካደገ ሌሎቹ ይጎዳሉ። ለምሳሌ ኢንቫይሮንመንቱ ሙሉ በሙሉ ኮንትሮል ላድርገው ወይም ፕሮቴክት ላድርግ ብትሉ ኢኮኖሚክ ግሮዝ ይቆማል፣ የሰው ልጅ ፍላጎትም ይጣሳል። ሂስቶሪካል ዴቨሎፕመንቱ ስናየው የሰስቴኔብል ዴቨሎፕመንት የሚለው ኮንሰፕት ታሪካዊ አመጣጡን ከ1972 ይጀምራል። 1972 ምንድነው? ኢኮ ዴቨሎፕመንት ኢኮሎጂካል ዴቨሎፕመንት ማለት ነው። ዴቨሎፕመንት ኢኮሎጂን ወይም ስነ ምህዳርን አካባቢን በሚጣጣም መልኩ መሆን አለበት የሚል ሀሳብ ነው። ኢስታብሊሽድ ዩናይትድ ኔሽን ኢንቫይሮንመንታል ፕሮግራም የሚባለው ዓለም አቀፍ ተቋም ተቋቁሟል። የተባበሩ መንግስታት የአካባቢ ደህንነት ፕሮግራም ማለት ነው። ኤሚንግ ዓላማው ቱ ኢምፕሩቭ ኳሊቲ ኦፍ ላይፍ ዊዛውት ኮምፕሮማይዚንግ ፊውቸር ጄኔሬሽን ነው። ኮምፕሮማይዚንግ ማለት መደራደር ወይም ደግሞ ጥያቄ ውስጥ ማስገባት መጫን ማለት ነው። ስለዚህ ኳሊቲ ኦፍ ላይፍ የአሁን ጄኔሬሽን ኳሊቲ ኦፍ ላይፍን ሲያሻሽል ወይም ቤተር ፉድ ቤተር ሸልተር አዲኩዌት ሄልዝ አዲኩዌት ኤጁኬሽን ለሰው ልጅ የሚያስፈልጉ ነገሮችን የተፈጥሮ ሀብትን ተጠቅሞ ሲያሟላ የሚቀጥለውን ትውልድ በማይጎዳ መልኩ የሚለው ሀሳብ ተራምዷል። በስቶክሆልም ኮንፈረንስ በ1987 ናይሮቢ ላይ የተካሄደው ዩናይትድ ኔሽንስ ሴንተር ፎር ኢኮኖሚክ ዴቨሎፕመንት የሚል ድርጅት ነው ወይም አግሪመንት ነው፣ ስምምነት ነው። ኢንትሮዲውስ ዘ አይዲያ ኦፍ ሰስቴኔብል ዴቨሎፕመንት ቀጣይነት ያለው ልማት የሚለው ሀሳብ ለመጀመሪያ ጊዜ የጸደቀው ወይም የመጣው በናይሮቢ ኮንፈረንሱ ነው ማለት ነው። በ1932 ሪዮ እርዝ ሰሚት ነው። ሪዮ ዴ ጄኔሮ የብራዚል ከተማ ነው። ዴቨሎፕመንት አጀንዳ 21 ነው የሚባለው። ሃይላይትድ ዘ ኮኔክሽን ቢትዊን ፖቨርቲ ኤንድ አንደር ዴቨሎፕመንት ኤንድ ኢንቫይሮንመንታል ፕሮቴክሽን በድህነትና በአካባቢ ጥበቃ መካከል ያለውን ግንኙነት በደንብ ትኩረት ተሰጥቶታል በዚህ በሪዮ እርዝ ሰሚቱ ማለት ነው። ሌላው የመጨረሻው ሪሰንቱ 2002 የተካሄደው የጆሃንስበርግ ወርልድ ሰሚት የሚባለው ነው። ጆሃንስበርግ ደቡብ አፍሪካ፣ ሳውዝ አፍሪካ ነው። ይሄኛው ሳውዝ አፍሪካ ላይ የተካሄደው
ነው ኢንፋሳይዝ ያተኮረው ምን ላይ ነው? ሶሻል ኤንድ ኢኮኖሚክ አስፔክት ኦፍ ሰስተይነብል የኢኮኖሚ የሰስተይነብል ዴቨሎፕመንት የላይኛው ኢንቫይሮንመንታል አስፔክቱ ነበረ ትኩረት የተሰጠው። አሁን ደግሞ ማህበራዊ ሰብአዊና ኢኮኖሚያዊ አስፔክቱ ትኩረት ተሰጥቶታል። ከዚህ ጋር በተያያዘ 3 ኢንተርዲፔንደንት የሆኑ ኢንተርዲፔንደንት ማለት ሪሌትድ ማለት የተያያዙ እርስ በርሳቸው የተያያዙ የሰስተይነብል ዴቨሎፕመንት ፒላሮች አሉ። ሰስተይነብል ዴቨሎፕመንትን መሃል ላይ ብናረጋው 3ቱ ለምሳሌ አንደኛው ኢኮኖሚ፣ ሁለተኛው ኢንቫይሮንመንት ኢንቪቲ፣ ሶስተኛው ሂማን ነው የሰው ልጅ ነው። ሶስቱ የሰስተይነብል ዴቨሎፕመንት ዳይሜንሽንስ ወይም ደግሞ ኪ ፒላርስ ዋና ዋና ምሰሶዎች የሚባሉት 3ቱ ናቸው። እርስ በርሳቸው የተያያዙ ናቸው። ኢኮኖሚ እናየው። ኢኮኖሚ ስናየው ፕሮዲውሲንግ ጉድስ ኤንድ ሰርቪስ ኮንቲኒየስሊ ሜንቴኒንግ ማኔጀብል ደብት አቮይዲንግ ኤክስትሪም ሴክተራል ኢምባላንስ ነው። በሴክተሮች መካከል በገጠርና በደሃ በሀብታምና በእንትን መካከል በማዕድንና በግብርና መካከል ያለውን ሚዛን ጠብቆ ኢኮኖሚ ቀጣይነት ባለው መልኩ ሸቀጦችና ምርቶችን ማምረት ነው ኢኮኖሚ እድገት። ኢንቫይሮንመንታል የአካባቢ ደህንነት ስንል ደግሞ ሜንቴኒንግ ስቴብል ሪሶርስ ቤዝ ነው። የተረጋጋ የሪሶርስ መሰረት ማስቀጠል ነው። ለምሳሌ ኢትዮጵያ ሰፊ የተፈጥሮ ሀብት ያላት መሬትና ውሃ ነው። ስለዚህ ከሰስተይነብል ዴቨሎፕመንት ከኢንቫይሮንመንታል ሰስተይነቢሊቲ አንጻር ስናየው የኢትዮጵያን የመሬት ሀብትና የውሃ ሀብት ሰፊ የሆነ የውሃ ሀብት የመሬት ሀብት አላት። እሱን አቅሙን የማምረት አቅሙን ሳይጎዳ ማስቀጠል ነው ስቴብል ሪሶርስ ቤዝ። አቮይዲንግ ኦቨር ኤክስፕሎይቴሽን ኦፍ ነን ሪኒዌብል ሪሶርስስ ነው። ኢታዳሽ የሆኑ የተፈጥሮ ሀብቶችን ከሚገባው በላይ አለመጠቀምን ያመለክታል ኢንቫይሮንመንታል ሰስተይነቢሊቲ። ሌላው ሜንቴኒንግ ባዮዳይቨርሲቲ ነው። ብዝሃ ህይወትን የእጽዋት የእንስሳት ብዝሃ ህይወትን ማስጠበቅ መቻል ነው። ሶስተኛው ሶሻል ዳይሜንሽኑ ወይም ሶሻል አስፔክቱ አቺቪንግ ፌርነስ ነው። ሚዛናዊነት ማረጋገጥ ነው። ኢንዲስትሪቢሽን ኤንድ ኦፖርቹኒቲ ለምሳሌ የመሬት ተጠቃሚነትን፣ የደን ተጠቃሚነትን፣ የግጦሽ ቦታ ተጠቃሚነትን፣ የማዕድን ተጠቃሚነትን የአገሪቷ ዜጎች እና ክልሎች፣ አካባቢዎች ፍትሐዊ በሆነ መልኩ መጠቀማቸው ሶሻል ዳይሜንሽን ይባላል። እሱ ካልሆነ ግጭትም ሊፈጠር ስለሚችል ሀብቱ ራሱ ይወድማል። የሰው ልጅም ኢኮኖሚ እድገትን ማረጋገጥ አይችልም። ለምሳሌ ሄልስ፣ ኤጁኬሽን፣ ጀንደር ኢኩዊቲ ይሄ የትምህርት ስርጭት፣ የጤና አቅርቦት፣ በጾታ መካከል የስርዓተ ጾታ ሁኔታዎች በትክክል መካሄዳቸውን ያመለክታል። ዋናው ሀሳብ እዚህ ጋር ከሄደው ምንድነው? ዘ ኢኮኖሚ ኤንድ ሶሳይቲ አር ዲፔንደንት ኦን ኤንድ ፋንክሽን ዊዝን ዘ ኤንቫይሮንመንት። ኢኮኖሚም ሆነ የሱ ማህበረሰብ ዲፔንድ የሚያደርጉት የሚቀጥሉት ህልውናቸውን የሚያስቀጥሉት በአካባቢ ላይ ነው። በአካባቢ ውስጥ ላይ ሆነው ነው። ሰው ማንኛውንም አይነት አክቲቪቲ፣ ኢንዱስትሪ፣ አግሪካልቸር፣ ቱሪዝም ማንኛውንም አይነት እንቅስቃሴ ሊያደርግ የሚችለው በአካባቢ ላይ ነው። የአካባቢ የተፈጥሮ ሀብቶችን ተጠቅሞ ነው። ስለዚህ አካባቢ ትልቅ ትኩረት የሚሰጠው ነው ማለት ነው። የሰስተይነብል ዴቨሎፕመንት ዓላማዎች ምንድናቸው የሚለውን በምናይበት ሰዓት ጎልስ ዓላማዎች ማለት ነው፣ ግቦች ማለት ነው በአማርኛ በሎካል ላንጉጅ። ዘ ግሎባል ጎልስ ኤስዲጂስ ይባላሉ። ኤስዲጂስ ሚንስ ሰስተይነብል ዴቨሎፕመንት ጎልስ 17 ናቸው። 17 ጎሎችና 169 ታርጌቶች አሉት። ይሄ ጎል አዶፕትድ ባይ ዩናይትድ ኔሽን በ2015 የተባበሩት መንግስታት ድርጅት ሴት ያረጋቸው ያስቀመጣቸው ጎሎች ግቦች ናቸው። ኦቨርኦል ኤሙ አጠቃላይ ተደምረው 17ቱም ተደምረው ፎከስ የሚያደርጉት ምን ላይ ነው? ኢንዲንግ ፖቨሪቲ ያ ማለት ኢኮኖሚክ አስፔክት ነው። ድህነትን መቀነስ ወይም ማጥፋት። ፕሮቴክት ዘ ፕላኔት ይሄ ኢንቫይሮንመንታል ዳይሜንሽን ነው። ኢንቪቲ ኤንድ ፒስ ኢንሹሪንግ ፒስ ኤንድ ፕሮስፔሪቲ ባይ 2030 በ2015 ነው እንትን የተደረገው። ከ15 ዓመት በኋላ በ2030 ዓለማችን ላይ ድህነትን ማስወገድ፣ የአካባቢውን ድህነት ማረጋገጥ፣ ሰላምና ብልጽግናን ለሰው ልጅ ማምጣት የሚል ነው ዋናው ግቡ። ኢንቴግሬሽን ነው ሁለተኛው። እዚህ ጋር 17ቱም የሰስተይነብል ዴቨሎፕመንት ግቦች ኢንቴግሬትር ናቸው፣ እርስ በርሳቸው የተያያዙ ናቸው። ኢንቴግሬትር ናቸው። ባላንሲንግ ሶሻል ኢኮኖሚክ ኤንድ ኢንቫይሮንመንታል ሰስተይነቢሊቲን ሶስቱን ዘርፎች ባላንስ የሚያደርጉ ናቸው። ኮሚትመንት የወሰደ ማን ነው? ግቦቹን የሚያስፈጽማቸው ማን ነው የሚለውን ሀሳብ ስናይ ካንትሪስ ኮሚትድ ቱ ፕራዮሪታይዚንግ ፕሮግረስ ፎር ፈርዘስት ቢሃይንድ ነው። እነዚህን ግቦች ወደፊት አራምዶ ተግባራዊ ማድረግ የሚችሉት የዓለም ካንትሪስ ናቸው። ወደ 210 በላይ ካንትሪስ አሉ ኢን ዘ ወርልድ። ስለዚህ እነዚህ ካንትሪስ ኤስዲጂ ጎሎችን ኢምፕሊመንት ያደርጋሉ ማለት ነው፣ ተግባራዊ ያደርጋሉ። በሀገራቸው ህጎች፣ ፖሊሲዎች ውስጥ አካተው ተግባራዊ የሚያደርጉ ሀገራት ናቸው።
ሶ ሰስቴይነብል ዴቨሎፕመንት እዚህ ጋር ምን መሆኑን እንረዳለን ተማሪዎች፣ ዓለም አቀፋዊ ጉዳይ ነው ማለት ነው። ምክንያቱም የዓለም ሀገራት ናቸው ባለቤቶቹ። ከዚህ አንጻር ኢትዮጵያ የተባበሩት ድርጅት አባል እንደሆነች አባል ሀገር በኢትዮጵያ ሰስቴይነብል ዴቨሎፕመንት ምን ደረጃ ላይ ነው የሚለውን ስናይ ኢንቴግሬሽኑን ነው የምናገኘው። ሰስቴይነብል ዴቨሎፕመንት ዌር ኢንቴግሬትድ ኢንቱ ዘ ግሮዝ ኤንድ ትራንስፎርሜሽን፣ ትራንስፖርቴሽን ሳይሆን እዚህ ጋር ትራንስፎርሜሽን ነው። ፕላን2 ነው GTB2 ይባላል። በፈረንጆቹ ከ2015 እስከ 2020 ተቀርጾ የነበረ የሀገሪቱ የልማትና የትራንስፎርሜሽን እቅድ ማለት ነው። GTB2 ይባላል። በሱ ውስጥ ታካታለች። ሁለተኛ እንደገና የ10 ዓመቱ አዲሱ ዘኒው 10 year ዴቨሎፕመንት ፕላን በነ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ወቅት የተቀረጸ የእድገት ፖሊሲ ነው። ከ2021 እስከ 2030 በዚህ ውስጥም ተካቷል። በሁለቱ የአገሪቱ የእድገትና የትራንስፎርሜሽን ፕላኖች የተካተተው የሰስቴይነብል ዴቨሎፕመንት እቅዶች ምን ደረጃ ደርሰዋል ስናየው ፕሮግረሱ፣ ለውጡ፣ ቼንጅ ማለት ነው። ይሄ አገሪቱ ኢትዮጵያ ያመጣችው ለውጥ ምንድነው በዚህ ዙሪያ የሚለውን ምሳሌ ለማየት ያክል የመጀመሪያው ኢንሹሪንግ ዩኒቨርሳል አክሰስ ቱ ኳሊቲ ኤጁኬሽን፣ ይሄ SDG4 ነው። ግብ 4 ነው። ከ17ቱ ግቦች ግብ 4 ነው። በዚህ መሰረት ጥራት ያለው ትምህርት ለሁሉም በተለይ አንደኛ ደረጃን አክሰስ አድርጋለች በሁሉም የአገሪቱ ክፍሎች። ሁለተኛ ኢንሹሪንግ ሰስቴይነብል ማኔጅመንት ኦፍ ዋተር ኤንድ ሳኒቴሽን፣ ንጹህ የውሃ አቅርቦት፣ የሳኒቴሽንና የመጠጥ ውሃ አቅርቦት አክሰስ ማድረግ ችላለች በብዛት ሀገራችን። ይሄ SDG 6 ነው ወይም ደግሞ 6ኛው ግብ ነው የሰስቴይነብል ዴቨሎፕመንት። ሶስተኛ ኢንሹሪንግ አክሰስ ቱ አፎርደብል ሚንስ፣ አፎርደብል ተመጣጣኝ ማለት ነው። ይሄ ሊከፈል የሚችል አፎርደብል ኢነርጂ። እንደምታውቁት አገራችን ግልገል ጊቤ ቁጥር 1 ቁጥር 2 ቁጥር 3 ቁጥር 4 ድረስ የኃይል ማመንጫ ጣቢያ አላት። እንደገና የሲዲጂ ይሄ ትልቁ የህዳሴ ግድብ ግራንድ ሬኔሰንስ ዳም አለ፣ ጣና በለስ አለ፣ ግልገል የተለያዩ ግድቦች ስላሏት ከፍተኛ ሃይድሮ ኤሌክትሪክ ፓወር ጀነሬት እያደረገች ነው። ጀነሬት እያደረገች ስለዎችን ከኃይል አቅርቦት ጋር የተያያዘውን ግብ 7ን አሳክታለች ማለት ነው። ሌላ ኢምፕሩቪንግ ሄልዝ ኤንድ ዌልቢንግ ነው። የጤና መሰረተ ልማትንም አስፋፍታለች። ጤና ኬላዎች፣ ጤና ጣቢያዎች በየክልሉ በየወረዳው በብዛት ስላሉ እሱ እንዳሳካች ይወሰዳል። ዋናዎቹ ስትራቴጂዎች በኢትዮጵያ ደረጃ ዋናዎቹ ኪ ስትራቴጂው ምንድነው? ኢምፕሊሜንቴሽን ኦፍ ክላይሜት ቼንጅ ሪዚለንት ግሪን ኢኮኖሚ ስትራቴጂ ነው። ይሄ CRGE ክላይሜት ሪዚለንት ግሪን ኢኮኖሚክ ስትራቴጂ ነው የምትከተል ኢትዮጵያ። ያ ማለት የአየር ንብረት ለውጥን ሊቋቋም የሚችል የአረንጓዴ ልማት እድገት ስትራቴጂ ማለት ነው። አረንጓዴ ልማት ግብርና ሲካሄድ አረንጓዴ ልማትን ያገናዘበ ነው። ኢንዱስትሪ ሲካሄድ አረንጓዴ ልማት፣ የከተሞች ልማት ሁሉም። በተጨማሪም የፓሪስ አግሪመንት ኦን ክላይሜት ቼንጅን ተስማምታለች ኢትዮጵያ። አዶፕትድ ፓሪስ አግሪመንት ወስደዋለች ማለት ነው ፓሪስ አግሪመንት። ነገር ግን ሰስቴይነብል ዴቨሎፕመንት የራሱ የሆኑ ሾርት ካሚንጎች አሉት። ሾርት ካሚንግ ሚንስ ዌክነስስ ደካማ ጎኖች አሉት። የመጀመሪያው ክሪቲክስ ወይም ትችት የሚመጣው አብሰንስ ኦፍ ሲንግል ክሊር ኮንሰፕት ሊዲንግ ቱ ኢምፕሊሜንቴሽን ዲፊካልቲስ ነው። ዘርፈ ብዙ ስለሆነ ከፍ ብለን እንዳየ ነው ኢኮኖሚክ፣ ሶሻል፣ ኢንቫይሮንመንታል ዳይሜንሽን ስላለው ውስብስብ ስለሆነ ግልጽ የሆነ ለመፈጸም የሚያስቸግር አንድ ሲንግል የሆነ ነገር የለውም ነው። ለመፈጸም ያስቸግራል። ሁለተኛ ዘ ተርም ኢትሰልፍ ሳምታይምስ ቪውድ አስ ኢንተርናሊ ሎጂካሊ ኮንትራዲክተሪ ሚንስ ኮንፍሊክቲንግ፣ እርስ በርሱ የሚጋጭ የሚመስል እንትን አለው። ለምሳሌ እናንተ 100 ብር ቢኖራችሁ 100 ብሩን እንደ ሪሶርስ እንደ ኢንቫይሮንመንት ብትቆጥሩት በቀኝ ኪሳችሁ 80 ብሩን ሴቭ ካረጋችሁት በግራ ኪሳችሁ የምትጠቀሙት 20 ብር ብቻ ነው የሚሆነው። ብዙ ሴቭ አረጋችሁ ማለት ትንሽ ተጠቀማችሁ ማለት ነው። ብዙ ሴቭ በማረጋችሁ ኢንቫይሮንመንቱ ሴቪንጉ ይጨምራል። ነገር ግን እናንተ ባለመጠቀማችሁ ትራባላችሁ፣ ትታመማላችሁ። ስለዚህ አንዱን ነገር ስታራምደው ሌላው ነገር ይጎዳል። የዛ አይነት ባህሪ ያለው ኢንቫይሮንመንት ኮንሰርቬሽኑ በጣም ከተሰራ አንድ ሀገር ውስጥ የኢኮኖሚ እድገቱ ይገታል ማለት ነው። እንደዚህ አይነት አስተያየት ያላቸው ወገኖች ስላሉ በደካማ ጎንነት ይቀርባል። ይሄ ሌላው ኮንሰርንስ ኢምፕሊሜንቴሽን ቤኔፊትስ ኦንሊ ሰርቴን ፓርት ኦፍ ሂውማኒቲ፣ የተወሰነውን የሰው ልጅ ፓርት ብቻ ነው በንጹህና ጤናማ አካባቢ የመኖር የተፈጥሮ ሀብቱን የማስቀጠል ፍላጎት አለው የሰው ልጅ፣ ግን ሌሎች ፍላጎቶችም አሉት። እሱን ግምት ውስጥ ያስገባ አይደለም በደንብ የሚል ነው። ሌላኛው እና የመጨረሻው ደካማ ጎኑ ናሮነስ ኦፍ ዘ ተርም ነው። ሳምታይምስ ግሎባል ፕሮብለምስ ሶለሊ ኢንቫይሮንመንታል ኮንቴክስት፣ የዓለም አቀፍ ችግርን ከአካባቢ
ደህንነት ጋር ማገናኘት። ለምሳሌ የፖለቲካ ችግሮች አሉ፣ የባህል ችግሮች አሉ። ባህል የድህነት ችግር ነው። የፖለቲካ ስርዓት የድህነት ችግር ሊሆን ይችላል። ስትራክቸራል ቼንጆችን ትኩረት አይሰጥም። ማንኛውንም አካባቢ ግሎባል ፕሮብለም ከአካባቢ ደህንነት ጋር ብቻ ማገናኘቱ ይሄ ነገሮችን በአንድ አቅጣጫ እንዳየ ይቆጠርበታል። ስምምነት የተደረሰው ግን ፎከሱ ቦዝ ፎሎወርስ ሚንስ አራማጆች፣ የፖሊሲው አራማጆች በሆነ ተቺዎች የሚስማሙት ነገር ምንድነው? ትራንዚሽን ኦፍ ሰስቴኔብል ዴቨሎፕመንት ሪኳየርስ ድራማቲክ ትራንስፎርሜሽን ሴንተርድ ኦን ኢንቫይሮንመንታል አላይዜሽን ኦፍ ሂማን አክቲቪቲ። ማንኛውም የሰው ልጅ እንቅስቃሴ የቴክኖሎጂ፣ የግብርና፣ የኢንዱስትሪ፣ የትራንስፖርቴሽን፣ የኮሚኒኬሽን፣ የአርባናይዜሽን፣ የከተሞች ማስፋፋት በሙሉ የማይኒንግ በሙሉ ምንን ማገናዘብ አለበት የሚለውን ተስማምተዋል። ሰዎች አካባቢን ሴንተር ያደረገ መሆን አለበት። የዛሬውን ትምህርታችን ከማጠቃለላችን በፊት እነዚህን ጥያቄዎች እንሰራለን። የመጀመሪያው ዘ ብራንድትስላንድ ኮሚሽን ሚች 1978 ማለት ነው ዲፋይንድ ሰስቴኔብል ዴቨሎፕመንት ኤስዲጂን ሰስቴኔብል ዴቨሎፕመንት ዲፋይን ያደረገው ቤዝድ ኦን ዘ ኮንሰፕት ኦፍ ዋት ምንን መሰረት በማድረግ ነው? በዋናነት ኤ ኢኮኖሚክ ኤክስፓንሽን ኤንድ ኢንዱስትሪያል ግሮዝ የኢኮኖሚ እድገትና የኢንዱስትሪ መስፋፋት፣ ይሄ ኢኮኖሚክ ዳይሜንሽን ብቻ ነው። ሚቲንግ ዘ ኒድስ ኦፍ ዘ ፕሬዘንት ጄኔሬሽን ዊዛውት ኮምፕሮማይዚንግ ዘ ኤቢሊቲ ኦፍ ፊውቸር ጄኔሬሽን የሚለው ነው ማለት ነው መልሳችን። የአሁኑን ትውልድ ፍላጎት አሁን ዓለማችን ላይ ያለውን የሰው ልጅ ፍላጎት ስናሟላ የወደፊቱን የሰው ልጅ ጥቅምና ፍላጎት በማይጎዳ መልኩ ነው። እሱን ማድረግ ማለት ሰስቴኔብል ዴቨሎፕመንት ነው በሚል አስቀምጦታል። ኦቨር ኤክስፕሎይቴሽን ኦፍ ነን ሪኒዌብል ሪሶርስ ይሄ ተቃራኒ ነው፣ ኔጋቲቭ ኮኖቴሽን ነው ያለው፣ ከሰስቴኔብል ዴቨሎፕመንት ጋር አብሮ መሄድ አይደለም። ዲ ኢሊሚኔቲንግ ኦል ግሎባል ኮንፍሊክትስ ሲጀመር ሁሉንም አይነት ከሪሶርስ ጋር የተያዙ ዓለም አቀፍ ግጭቶችን ማጥፋት አይቻልም፣ አብሮም አይሄድም። ዲ ማለት ነው አንሪሌትድ ነው related with sustainable development። ሁለተኛው ጥያቄ which three components ከሚከተሉት ሶስቱ የትኞቹ በሰስቴኔብል ዴቨሎፕመንት የተያያዙ ወይም እርስ በርሳቸው የተገናኙ ሶስቱ ዘርፎች እነማን ናቸው እያለን ነው። ኤ ፖለቲክስ ቴክኖሎጂ ኤንድ ካልቸር አይደለም። ቢ ኢኮኖሚ ሶሻል ኤንድ ኢንቫይሮንመንት መልሳችን አሁንም ቢ ነው ማለት ነው። ሲ ፋይናንሻል ኢንዱስትሪያል ኤንድ ሬጉላተሪ ይሄ ፋይናንሻል እነዚህ ከስትራክቸራል የሆኑ ናቸው፣ ከመዋቅራዊ ፖሊሲ ጋር የተያያዙ ነገሮች ናቸው። ሪሶርስ ኢነርጂ ኤንድ ሌበር እነዚህ ኢንፑትስ ናቸው፣ ኢንፑትስ ኦፍ ፕሮዳክሽን ናቸው። ሶ መልሳችን ቢ ነው ማለት ነው። ሶስተኛው ጥያቄ ዘ ፕራይመሪ ክሪቲሲዝም ዋናው ሜይን ማለት ነው። እዚህ ጋር ዘ ፕራይመሪ ክሪቲሲዝም ዋናው ትችት ሪሌትድ ቱ ናሮነስ ኦፍ ዘ ተርም ሰስቴኔብል ዴቨሎፕመንት ኢዝ ዛት ኢት ኦፈን የሰስቴኔብል ዴቨሎፕመንት አቀራረብ ናሮ ነው፣ ዋን ሳይድድ ነው። ሌሎች ዘርፎችን የድህነትን ሲያይ ድህነትና የኢኮኖሚ እድገትን ከአካባቢ ደህንነት ጋር ብቻ ነው የሚያየው የሚለው ምን ላይ ያተኩራል ነው። ኤ ኦንሊ ፎከስ ኦን ዴቨሎፕመንት ኔሽንስ ላደጉ ሀገሮች ብቻ ያተኩራል። ቢ ኮንፋይንስ ግሎባል ፕሮብለም ስትሪክት ቱ ኢንቫይሮንመንታል ኮንቴክስት ዓለም አቀፍ ችግርን ከአካባቢ ጋር ማገናኘቱ ነው። ቢ ነው መልሳችን ማለት ነው። ሲ ሪኳየርስ ኤክሰሲቭ ገቨርንመንት ዴብት ብዙ የሆነ የመንግስት ዕዳን ይመለከታል። ይሄ ሪሌትድ አይደለም፣ ኖት ሪሌትድ ከጥያቄው ጋር አብሮ አይሄድም ይሄኛው። ዲ ፕሮሞትስ ኮንፍሊክቲንግ ዴቨሎፕመንት ፓራዳይምስ ኮንፍሊክቲንግ ዴቨሎፕመንት ፓራዳይምስ ሚንስ የሚጋጩ የእድገት ፖሊሲዎች፣ ይሄ ፖሊሲ ኢሹ ነው። ፖሊሲ ኢሹ። ተማሪዎች የዛሬውን ትምህርታችን በዚህ እናጠናቀቃለን። በሚቀጥለው እስከምንገናኝ ደህና ሁኑ።